አርዕስተ ዜና በካታር ዶሃ በተከሰተ የእሳት አደጋ በኢትዮጵያ ዜጎች የህይወትና ንብረት ላይ ጉዳት ደረሰ። የእስራኤል ኃይሎች በዌስት ባንክ የሚገኘውን የቁርአን ሬዲዮ ጣቢያ ዘጉ። በአዲስ አበባ እየተካሄደ ባለው ሀገራዊ ምክክር ጉባኤ የተለያዩ አማራጭ ሀሳቦች መቅረባቸው ተገለጸ። የቴሌግራም መስራች በሩሲያ የሽብርተኝነት ወንጀል ተከሰሰ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከብራችሁ የንጃሽ ቲቪ ተመልካቾች የንጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ በአዲስ አበባ እየተካሄደ ባለው ሀገራዊ ምክክር ጉባኤ የተለያዩ አማራጭ ሀሳቦች መቅረባቸው ተገለጸ። በአዲስ አበባ እየተካሄደ ባለው ሀገራዊ ምክክር ጉባኤ የኢትዮጵያ የዘመን አቆጣጠር፣ የአዲስ አበባና የድሬዳዋ ከተሞች ባለቤትነት እንዲሁም የክልሎች አወቃቀርና የጸጥታ ተቋማት ገለልተኝነት በተመለከተ በንዑስ ቡድን የተለያዩ አማራጮች ምክረ ሀሳቦች ቀርቧል። በዘመን አቆጣጠር ዙሪያ ሂጅራ አቆጣጠር እንዲካተት ዓመተ ምህረት የሚለው ቀርቶ አሁን ያለው እንዲቀጥል ወይም ከሃይማኖቶች ነፃ የሆነ አቆጣጠር እንዲከተል የተጠየቀ ሲሆን የአዲስ አበባ ባለቤትነት በተመለከተ ወደ ኦሮሚያ እንዲካለልና ራሱን ችሎ ክልል እንዲሆን ወይም ተጠሪነቱ ለፌዴራል መንግስት እንዲሆን የሚሉ ሀሳቦችን ተነስተዋል። በተጨማሪም የፌዴራሊዝም ስርዓቱን ማሻሻል፣ የጸጥታ ተቋማት የሀገር እንጂ የመንግስት አገልጋይ እንዳይሆኑ ማድረግና የቦታዎችን ስያሜና ሐውልቶች አወቃቀር ላይ ህጋዊ ማዕቀፍ እንዲበጅላቸው የተለያዩ የፖለቲካ ፓርቲ ተወካዮችና ተሳታፊዎች ምክረ ሀሳብም ሰጥቷል። አሁን ላይ የተነሱ እነዚህ ሀሳቦች በሙሉ በጉባኤው በይፋ የጸደቁ ሳይሆኑ በቀጣይ ሰፊ ውይይት የሚደረግባቸው የመጀመሪያ ደረጃ አማራጮች መሆናቸው ተገልጿል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት መግለጫ እነዚህ የቀረቡት ሀሳብ የመጨረሻ ውሳኔ ሳይሆን በሂደት ላይ ያሉ የንዑስ ቡድኖቹ አማራጮች ብቻ መሆናቸውን አስገንዝበዋል። በአጀንዳዎች ላይ ውሳኔ ላይ ተደርሷል ተብሎ በህዝቡ ዘንድ የሚሰራጨው መረጃ ስህተትና ሐሰተኛ መሆኑን ጠቁመው ሂደቱ አሁንም በቀጣይ ውይይቶች ማጣሪያና ማዕቀፍ ውስጥ እንደሚገኝ አብራርተዋል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ቻሃ ወረዳ ውስጥ ለረጅም ዘመናት በንጹህ መጠጥ ውሃ እጥረት ሲሰቃዩ ለነበሩ ቀበሌዎች የተገነባ የውሃ ፕሮጀክት በትላንትናው ዕለት ተመርቆ ለአገልግሎት በቅቷል። ከ2 ሚሊዮን ብር በላይ ወጪ የተደረገበትና የ5 ኪሎ ሜትር ቧንቧ ርዝመት ያለው ይህ ፕሮጀክት ቻሃ ወረዳ ውስጥ በሚገኙ በ4 ቀበሌዎች የንጹህ ውሃ ተደራሽ እውንም አድርጓል። የምርቃት ስነ ስርዓቱን አስመልክቶ አስተያየታቸውን የሰጡ የአካባቢው ነዋሪዎች እናቶች የእንጨት ድልድይ ተሻግረው ጫካ አልፈው የወንዝ ውሃ ሲጠጡ የነበሩ አስቸጋሪ ሁኔታ ውስጥ በማስታወስ የተሰማቸውን ከፍተኛ ደስታም ገልጿል። የሁድሁድ የበጎ አድራጎት ድርጅት ስራ አስኪያጅ ኡስታዝ ረሻድ ሼህ ኡስማን በምረቃ ስነ ስርዓት ላይ እንደገለጹት ድርጅቱ በሀዲያ ስልጤ፣ ጉራጌና በሌሎች አካባቢዎች የንጹህ መጠጥ ውሃ በማልማትና በመደገፍ ላይ ይገኛል። አክለውም ብዙ ስራዎችን ሰርተናል፣ ነገር ግን አካባቢው ካለበት ሰፊ ችግር አንጻር ይህ ትልቅ ስኬታችን ነው ብሏል። ድጋፍ ላይ ያሉ የመንግስት አካላት፣ ለጋሾችና ለመላው ማህበረሰብ ምስጋናቸውን ያቀረቡ ስራ አስኪያጁ እናቶች ከዚህ ቀደም የገጠማቸው ከባድ ፈተና በምንችለው አቅም በመቅረብ ህብረተሰባችንን ደግፈናል ሲሉ አጽንኦት ሰጥተውታል። የወረዳው ውሃና ኢነርጂ ጽህፈት ቤት ኃላፊ አቶ አማረ ለማ በበኩላቸው ውሃ ከተሰጠው ሁሉ ትልቅ ስጦታ ነው በማለት ለማህበረሰቡ ለተደረገለት ድጋፍ ምስጋናቸውን አቅርበዋል። የወረዳው አስተዳደርም አስፈላጊውን ድጋፍ አጠናክሮ እንደሚቀጥል አረጋግጧል። በስፍራው በመገኘት ሁኔታውን የተከታተለው ነጃሺ ቲቪ አካባቢው በተፈጥሮ ሀብት የበለጸገ ቢሆንም እስካሁን ድረስ የውሃ የማብራትና የመንገድ እጥረት እንዳለበት አረጋግጧል። በተለይም የአካባቢው ሃይማኖት መሪዎችና ነዋሪዎች በመብራት እጥረት የተነሳ በቀኝ እንጂ በሌሊት ሃይማኖታዊ አምልኮ መፈጸም እንዳልቻሉ፣ አሁን ካለው የነዳጅ ውድነት አንጻር ተማሪዎች እንዳያጠኑና በአጠቃላይ ማህበረሰቡ ዘመኑ ከፈጠረው የቴክኖሎጂ ብርሃን መቋደስ እንዳልቻለ ተገልጿል።
ወደ ውጪ መረጃችን ስናመራ በኳታር ዶሃ በተከሰተው የእሳት አደጋ በኢትዮጵያውያን ዜጎች ህይወታቸውና ንብረታቸው ላይ ጉዳት እንደደረሰ ተገለጸ። በኳታር ዶሃ ሙራ በሚባለው አካባቢ በሚገኝ የመኖሪያ ህንፃ ላይ በደረሰ የእሳት አደጋ 23 ኢትዮጵያውያን ዜጎች ላይ የአካልና የንብረት ጉዳት መድረሱን በዶሃ የሚገኝ የኢትዮጵያ ኤምባሲ አስታውቋል። ከተጎዱ ዜጎች መካከል የሁለቱ ጉዳት ከፍተኛ ሲሆን የሶስቱ ደግሞ መካከለኛ ደረጃ ላይ የሚገኝ መሆኑ ተረጋግጧል። አደጋው የደረሰባቸው ወገኖች በአሁኑ ወቅት በሐማዳና በአልዋህራ ሆስፒታል የህክምና ክትትል እየተደረገላቸው ይገኛል። የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበረሰብ ጋር በመቀናጀት የተጎጂዎችን ሁኔታ በቅርበት እየተከታተለ አስፈላጊውን ድጋፍ ለማድረግ ጥረት እያደረገ እንደሚገኝ ተገልጿል። ኤምባሲው አያይዞ ሞቃታማ በሆነው በአሁኑ ወቅት ተመሳሳይ አደጋዎች ሊከሰቱ ስለሚችሉ በኳታር የሚኖሩ ዜጎች የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙና የእሳት ደህንነት መሳሪያዎችን በጥብቅ እንዲያከብሩ አሳስቧል። መረጃችን አሁን እንደቀጠለ ነው። በቱኒዚያ የሙቀት ማዕበል ሳቢያ የኃይል አቅርቦት ተቋረጠ። በቱኒዚያ ከቅርብ ሳምንታት ወዲህ በተከሰተው ከባድ ሙቀት ማዕበል ሳቢያ እየጨመረ የመጣው የአየር ማቀዝቀዣ ፍላጎትና በኃይል ማከፋፈያ ላይ የሚፈጥረውን ጫና ለመቀነስ ሲባል ብሔራዊ የኃይል ኩባንያ ተከታታይ የኃይል ማቋረጥ እርምጃዎችን መውሰዱ ተገልጿል። ይህ የኃይል እጥረት ዜጎችን፣ ንግድ ተቋማትና ፈተና ውስጥ ከመክተቱ በላይ በግብርናው ዘርፍ ላይም ከፍተኛ ጉዳት እያስከተለ ይገኛል። ያልተጠበቀው የኃይል መቋረጥ በዶሮ እርባታና በእንስሳ ሀብት ላይ ከፍተኛ ውድመት አድርሷል ነው የተባለው። በሀገሪቱ የዶሮ እርባታ የረጅም ሰዓታት የኃይል መቋረጥና የመጠባበቂያ ጄኔሬተሮች መጠን በላይ መሞቃቸው አገልግሎቶች ውጪ መሆናቸው ብቻ ሳይሆን ከ150 ሺህ እስከ 200 ሺህ የሚጠጉ ዶሮዎች ሞተዋል ነው የተባለው። ይህም እስካሁን ድረስ 445 ሺህ ዩሮ የሚጠጋ ግዙፍ የገንዘብ ኪሳራ አስከትሏል። በተጨማሪም በአቅራቢያው የሚገኝ የወተት እርባታ ላይ ተመሳሳይ ጉዳት የደረሰ ሲሆን የኤሌክትሪክ እጥረት በማጋጠሙ አርሶ አደሮች የ6 ቀናት ምርት የሆነውን 1200 ሊትር በላይ ወተት ለመድፋት ተገዷል። የሙቀት ማዕበሉና የኃይል መቆራረጥ የአሳ አስጋሪ ዘርፉንም መምታቱን የበረዶ ዋጋ እንዲንርና በሂደት ላይ የአሳ ዋጋ እንዲጨምር ምክንያት ሆኗል ተባለ። የሳውዲ አረቢያ የብሔራዊ ሜትሮሎጂ ማዕከል በአስቸኳይ የአየር ንብረት ማስጠንቀቂያ አስተላለፈ። በሳውዲ አረቢያ ብሔራዊ የሜትሮሎጂ ማዕከል ይፋዊ መረጃ መሰረት በሀገሩ የተለያዩ አካባቢዎች ከባድ ዝናብ የታጀበ ነጎድጓዳማ በረዶና የአውሎ ንፋስ አደጋ ሊከሰት እንደሚችል ተጠቁሟል። በተለይም በጂዛን፣ በአሲርና በአልበና በመካ መካከል ላይ ከፍተኛ የዝናብ መጠንና የጎርፍ ስጋት እንዳለም ተመልክቷል። ከነዚህም በተጨማሪ በምስራቃዊ በሪያድና በመዲና ክልሎች በአቧራ ቀስቃሽ ኃይለኛ ንፋሶች እንደሚኖር ተገልጿል። በቀይ ባህር ላይ በሚደረጉ እንቅስቃሴዎች ዙሪያ ማዕበሉ ሊፈጥሩ የሚችለውን ተጽዕኖ በተመለከተ ጥንቃቄ እንዲደረግም ተጠቁሟል። በሰዓት ከ15 እስከ 50 ኪሎ ሜትር የሚደርስ የቀይ ባህር አውሎ ንፋስ እንደሚከሰት መምሪያ ቤቱ ጠቁሟል። መጠኑ ከ0.5 ሜትር እስከ 2 ሜትር በላይ ከፍታ ማለትም ወደ ኃይለኛ ማዕበል ሊለወጥ እንደሚችል ተመልክቷል። የእስራኤል ኃይሎች በዌስት ባንክ የሚገኘውን የቁርአን ሬዲዮ ጣቢያ ዘጉ። በተያዘው ዌስት ባንክ ቃሊላ ከተማ በርካታ የእስራኤል ወታደራዊ ኃይሎች በዶዘር በመጠቀም አልሁዳ የቁርአን ሬዲዮ ጣቢያ ዋና መስሪያ ቤት ላይ ማጥቃትን ሰንዝረዋል። የሰራዊቱ አባላት የሬዲዮ ጣቢያውን ቢሮዎች በኃይል በመስበር መሳሪያዎችና የተለያዩ ንብረቶችን መውሰዳቸው ተገልጿል። ጣቢያው ለምን ያህል ጊዜ እንደሚዘጋ ወይም የተወሰዱት ቁሳቁሶች ዝርዝር ሁኔታ እስካሁን በውል አልታወቀም። በዌስት ባንክ በሚገኙ ከተሞችና ቀበሌዎች የእስራኤል ኃይሎች መደበኛ በሚመስል መልኩ ተከታታይ ወረራዎችን እያካሄዱ ሲሆን በዚህም ሂደት ፍተሻዎችን ማድረግና በፍልስጤማውያን ንብረቶች ላይ ጉዳት ማድረስ የተለመደ ተግባር ሆኗል። በዕለቱ በተደረጉት እነዚህ ሰፊ ወረራዎች ቢያንስ 14 ፍልስጤማውያን በቁጥጥር ስር መዋላቸው ተገልጿል። እንዲሁም በላብኑስ በቱባስ ግዛትና በጂኒን ከተማ ተከታታይ ወረራዎች የተፈጸሙ ሲሆን የሰራዊቱ አባላት ቤቶችን በመፈተሽና የፍተሻ ዘመቻዎችን በማካሄድ በርካታ ግለሰቦችን አግተው መውሰዳቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ቱርክ የሱዳን የሰላም ጥረትና መልሶ ግንባታ አጠናክራ እንደምትደግፍ አስታወቀች። በሱዳን የተከሰተውን ግጭት በሰላማዊ መንገድ ለመፍታትና የሀገሪቱን መልሶ ግንባታ ለማገዝ ቱርክ የምታደርገው ሁለንተናዊ ድጋፍ አጠናክራ እንደምትቀጥል አስታውቃለች። የቱርክ የውጭ ጉዳይ ሚኒስተር እንደገለጹት ከሆነ የሱዳን አቻቸውን ሳምሊን በዋና ከተማ አንካራ ተቀብለው ውይይት ባደረጉበት ወቅት መሆኑ ተገልጿል። በዚህም አንካራ ለሱዳን ሕዝብ የምታደርገው የሰብአዊ እርዳታ አቅርቦት እንደማታቋርጥ አረጋግጣለች። ይህንን የሁለቱ ሀገራት ወዳጅነት ይበልጥ ለማታ
ለማጠናከር በተደረገው ውይይት በፖለቲካዊ ኢኮኖሚያዊና የንግድ ትስስሮች ዙሪያ ሰፊ መግባባት ላይ መደረሱን ተነግሯል። ከዚህ በተጨማሪ ሁለት ከፍተኛ ባለስልጣን በአፍሪካ ቀንድና በዓለም አቀፍ የጸጥታ ጉዳዮች ላይ በጋራ የመከሩ ሲሆን የቱርክና የሱዳን የውጭ ጉዳይ ሚኒስተር ዲፕሎማሲ ተቋማት በትብብር ለመስራት የሚያስችለውን ወሳኝ የመግባቢያ ስምምነት በይፋ መፈራረማቸው ተገልጿል። ከስምምነቱ ባሻገር ቱርክ በሱዳን ላይ ያላትን ጽኑ አቋም በድጋሚ ያረጋገጠች ሲሆን የሱዳን ነጻነት፣ ሉዓላዊነትና የግዛት አንድነት ለማስጠበቅ ያላትንም በመርህ ላይ የተመሰረተው አቋም እንደምታስቀጥል አስታውቃለች። ይህ የትብብር ስምምነት የሁለቱ ሀገራት ግንኙነት በጋራ መከባበርና በእኩል አጋርነት ላይ ተመስርቶ ወደ ላቀ ደረጃ እንደሚሸጋገር በከፍተኛ ሁኔታ ይጠበቃል ተብሏል። የፓኪስታን አምባሳደር በአሜሪካና ኢራን መካከል የተደረሰውን ስምምነት በአስቸኳይ ተግባራዊ እንዲደረግ ጠየቁ። የፓኪስታን የተባበሩት መንግስታት ድርጅት አምባሳደር አሲም ኢፍቲካር አህመድ በመካከለኛው ምስራቅ የተባባሰ የመጣውን ውጥረት ላይ ከፍተኛ ስጋት እንዳላቸው ገልጸው ባለፈው ወር የተደረሰውን የመግባቢያ ስምምነት ሁሉም ተፋላሚ አካላት በእኩል በአስቸኳይ ተግባራዊ እንዲያደርጉ ጠይቀዋል። አምባሳደሩ በሳውዲ አረቢያና በንግድ መርከቦች ላይ የተፈጸሙትን ጥቃቶችም አውግዘዋል። ፓኪስታን ሳውዲ አረቢያ ወደ ሰፊው ግጭት ለመጎተት የሚደረጉ ሙከራዎችን ጥብቅ እንደምትቃወም በመግለጽ የኪንግደምና የጸጥታ ሉዓላዊነትን ሙሉ በሙሉ እንደሚደግፍ አረጋግጧል። በመጨረሻም እስራኤል በፍልስጤም ግዛት የምትፈጽመው ወረራ እስከቀጠለ ድረስ በመካከለኛው ምስራቅ ዘላቂ ሰላም ማግኘት ፈጽሞ እንደማይቻል አጽንኦት በመስጠት ከፍልስጤም ሕዝብ ጋር ያላቸውን ጽኑ አጋርነት በድጋሚ አረጋግጠዋል። የቴሌግራም መስራች ፓቨል በሩሲያ የሽብርተኝነት ወንጀል ተከሰሰ። የሩሲያ ፌዴራላዊ ጸጥታ አገልግሎት የቴሌግራም መስራችና ዋና ስራ አስፈጻሚ የሆነው ፓቨል ሽብርተኝነትን አግዟል በሚል ክስ መመስረቱን ዓለም አቀፍ የእስር ማዘዣ ማውጣቱን አስታውቋል። ተቋሙ ይህን እርምጃ የወሰደው ቴሌግራም መተግበሪያ በሩሲያ ውስጥ አጥፊ ድርጊቶችን፣ የሳቦታጅ ጥቃትና የሳይበር ወንጀሎችን ለመፈጸም የሚጠቀሙ አካላትና በዩክሬን ልዩ ኃይል ለሚለቀቁ ህገወጥ ይዘቶችና ቻናሎች እንዲወገድ ባለማድረጉ ምክንያት መሆኑ ተገልጿል። ከ1 ቢሊዮን በላይ ተጠቃሚ ያሉትና በሩሲያና የዩክሬን ጦርነት ውስጥ በሰፊ ጥቅም ላይ የሚውሉ ቴሌግራም የሩሲያ ባለስልጣናት በተለያዩ ጊዜ ገደቦችን ለመጣል ቢሞክሩም የመንግስት አካላት ጭምር በየዕለቱ ይጠቀሙበታል ተብሏል። በዓለም አቀፍ የበጀት ቅነሳ ሳቢያ HIV ኤድስን ለመቆጣጠር የሚደረገው ጥረት ፈተና ውስጥ ወድቋል ነው የተባለው። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ድጋፍን ጨምሮ ዓለም አቀፍ የገንዘብ ድጋፎችን ማሽቆልቆልና የበጀት መጓደል የኤችአይቪ ኤድስን ወረርሽኝ ለመቆጣጠር የሚደረገው ዘመቻ ፈተና ውስጥ መግባቱ ተገልጿል። በብራዚል ሪዮ ዲ ጄኔሮ እየተካሄደ ባለው ዓለም አቀፍ የኤድስ ኮንፈረንስ ላይ በይፋ በተደረገው ሪፖርት ዓለም አቀፍ የበጀት ቅነሳ በተለይም የአሜሪካ የውጭ እርዳታ መስተጓጎል የበሽታውን ስርጭት ለመግታት የተሰራ በርካታ ስራዎችን ለአደጋ አጋልጧል ነው የተባለው። የተባበሩ መንግስታት የኤችአይቪ ኤድስ መርሃ ግብር ዋና ዳይሬክተር እንደገለጹት ከሆነ ኤድስን ከህዝብ ጤንነት ስጋት ሙሉ በሙሉ ለማስቆም የሚያስችል የሳተላይት እድገትና ውጤታማ መከላከያ መድኃኒቶችን በእጃችን ቢገኙም በበጀት እጥረት ምክንያት እነዚህ እጅግ አስፈላጊ ግብዓቶችን ለተጠቃሚዎች ማድረስ እንዳልቻሉ ገልጿል። ድጋፎቹ መቀነሳቸው፣ ዓለም አቀፍ ቀውሶች መስፋፋትና የሰብአዊ መብት ተግዳሮቶች መባባሳቸው የበርካታ አስርት ዓመታት ድሎችን ሊያስተጓጉሉ እንደቻሉ ጠቁመዋል። አሁን ላይ የኤችአይቪ ኤድስ ለመቆጣጠር በተያዘው የ2030 ዓለም መሰረት ሙሉ በሙሉ ለማጥፋት ትልቁ እንቅፋት የሳይንስ ወይም የሕክምና ግኝት እጥረት ሳይሆን ፖለቲካዊ ቁርጠኝነት ማነስና የገንዘብ ቀውስ መሆኑን አያይዘው ገልጸዋል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።